ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የሚሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን በቀ ቤተሰብና በቤተሰብ ቃላትን ምስረታ ለጀማሪዎች የሚል ይዤላችሁ መጥቻለሁ ማለት ነው። ይሄንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ እንዳጠቃላይ በዛሬው ቪዲዮአችን ያመጣሁላችሁን አንድ ባንድ አሳያችኋለሁ ማለት ነው። እናንተ ተከታተሉኝ። እንግዲህ ይህን ቪዲዮ እናንተ እስክሪብቶና ደብተር በመጠቀም ከቻላችሁ እየጻፋችሁ ካልቻላችሁ ደግሞ ቪዲዮን በመመላለስ በደንብ አድርጋችሁ እስከመጨረሻው ድረስ ይዩት። ይሄንን ቪዲዮ እስከመጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ መቻል ካለን በተሎ ማንበብ ይችላል፣ መጻፍ መቻል ካለን በተሎ መጻፍ ይችላል ማለት ነው። እንግዲህ እንዳጠቃላይ በዛሬው ቪዲዮአችን ያመጣሁላችሁን አንድ ባንድ አሳያችኋለሁ። ተከታተሉኝ ማለት ነው። እንግዲህ በመጀመሪያ እነዚህ ፊደላቶችን ከቀስ ወይም ደግሞ ከበስከቦ ያሉትን ሰባቱንም ድምጾች መደጋግሜ ቆጥርላችኋለሁ። ከዚያም በኋላ ደግሞ በእያንዳንዳቸው የተመሰረተውን ቃላት ደግሞ አነብላችኋለሁ ማለት ነው። ተከታተሉኝ። አሁን ቀጥታ ወደ ቪዲዮአችን እንሄድ። ቀ ቁ ቂ ቃ ቄ ቅ ቁ እንግዲህ እነዚህ ጋር የምታያቸው የማን ቤተሰቦች ናቸው? የቀ ቤተሰቦች ናቸው ማለት ነው። አሁን ደግሞ እነዚህ ፊደላቶች ከመጨረሻው ወደ መጀመሪያው ወጥርላችኋለሁ ማለት ነው። ቆ ቅ ቄ ቃ ቂ ቁ ቀ አሁን እነዚህን ፊደላቶች ደግሞ ከቆጠርናቸው ቀጥታ ደግሞ አሁን የተመሰረቱን ቃላቶች እናያለን ማለት ነው። አሁን በመጀመሪያ በቀ ወይም ደግሞ በመጀመሪያዋ ድምጽ የተመሰረተው እናያለን ማለት ነው። ቀጠረ ይላል። እዚህ ጋር ደግሞ ቃ የቀ ቤተሰብ የመጀመሪያዋ ናት፣ ጠ የጠ ቤተሰብ የመጀመሪያዋ ናት፣ ረ የረ ቤተሰብ የመጀመሪያዋ ድምጽ ናት ማለት ነው። እንግዲህ እዚህ ጋር የምታዩቸው ሁሎችም የመጀመሪያ ድምጽ ያላቸው ፊደላቶች ናቸው ማለት ነው። ስለዚህ በአንድ ላይ ቀጠረ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ቁ እንሄዳለን። ቁ ማለት ደግሞ የችኛዋ ፊደል ናት ማለት ነው። በቁ የተመሰረተውን ደግሞ እስኪ እንየው። ቁማር። እንግዲህ እዚህ ጋር ደግሞ ቁ የቀ ቤተሰብ የሁለተኛዋ ናት፣ ማ የመ ቤተሰብ የአራተኛዋ ናት፣ ረ የረ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ቁማር ቁማር የሚል ቃል መስርተውልናል ማለት ነው። አሁን በማን ነው የመሰረተው? በቁ ወይም ደግሞ በሁለተኛዋ ድምጽ ነው ማለት ነው። ወደ ቀጣዩ ስንሄድ ደግሞ በቂን መሰረታለን። ቂ ማለት ደግሞ የችኛዋ ፊደል ናት ማለት ነው። ስለዚህ በቂ ይላል። እዚህ ጋር ደግሞ በ የበቤተሰብ የመጀመሪያዋ ናት፣ ቂ የከቤተሰብ የሶስተኛዋ ናት ማለት ነው። እንግዲህ እነዚህ ሁለቶችን ፊደላቶች አንድ ላይ በማጣመር በቂ የሚል ቃል መስርተናል ማለት ነው። እዚህ ጋር በማን የመሰረተነው? በቂም ደግሞ በሶስተኛዋ ድምጽ ነው ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ቃ እንሄዳለን። ቃ ማለት ደግሞ የችኛዋ ፊደል ናት ማለት ነው። ስለዚህ ቃጠሎ ይላል። ቃ የቀ ቤተሰብ የአራተኛዋ ናት፣ ጠ የጠ ቤተሰብ የመጀመሪያዋ ናት፣ ሎ የለቤተሰብ ሆና የሰባተኛዋ ድምጽ ናት ማለት ነው። ስለዚህ በአንድ ላይ ቃጠሎ የሚል ቃል መስርተውልናል ማለት ነው። እዚህ ጋር ደግሞ በማን ነው የመሰረተነ? በቃ ወይም ደግሞ በአራተኛዋ ድምጽ ነው ማለት ነው። ስለዚህ ቃጠሎ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ቄ እንሄዳለን። ቄ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። እስኪ በቄ የተመሰረተውን ደግሞ እስኪ ነይ። ቄደር ይላል። እዚህ ጋር ደግሞ ቄ የቀ ቤተሰብ የአምስተኛዋ ናት፣ ድ የደ ቤተሰብ የስድስተኛዋ ናት፣ ረ የረ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ቄደር የሚል ቃል መስርተውልናል ማለት ነው። እዚህ ጋር ደግሞ በማን ነው የመሰረተነ? በቂ ወይም ደግሞ በአምስተኛዋ ድምጽ ነው ማለት ነው። ስለዚህ ወደ ቀጣዩ ስንሄድ ደግሞ ወደ ቀ እንሄዳለን። ቅ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ ቅርስ ይላል። ቅ የቀ ቤተሰብ የስድስተኛዋ ናት፣ ር የረ ቤተሰብ የስድስተኛዋ ናት፣ ስ የሰ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ቅርስ የሚል ቃል መስርተውልናል ማለት ነው። እዚህ ጋር ደግሞ በቆ ወይም ደግሞ በስድስተኛዋ ድምጽ ነው የመሰረት ነው ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ቆ እንሄዳለን ማለት ነው። ቆ ማለት ደግሞ ይችኛዋ ፊደል ወይም ደግሞ የሰባተኛዋ ድምጽ ናት ማለት ነው። ስለዚህ ቆረጠ ይላል። እዚህ ጋር ደግሞ ቆ የቀ ቤተሰብ የሰባተኛዋ ናት፣ ረ የረ ቤተሰብ የመጀመሪያዋ ናት፣ ጠ የጠ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ቆረጠ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን ነው የመሰረተነው? በቆ ነው ማለት ነው። ቆ ወይም ደግሞ ሰባተኛዋ ድምጽ ማለት ነው። ስለዚህ እንዳጠቃላይ እዚህ ጋር ብታያቸው ከቀስ ከቆ ባሉት በሰባቱም ድምጾች በእያንዳንዳቸው የተመሰረቱት ቃላቶች ናቸው ማለት ነው። ስለዚህ ቀጣይ ደግሞ ወደ በቤተሰቦች እንሄዳለን ማለት ነው። አሁን ደግሞ ከነዚህ በተመሳሳይ ከበስከቡ ያሉትን ፊደላቶች ቆጥራላችኋለሁ። ከዚያም በኋላ ደግሞ የተመሰረቱትን ቃላቶች አነባቸዋለሁ ማለት ነው። ተከታተሉኝ። በ ቡ
ባ ቤ ብ ቦ። አሁን ደግሞ ከመጨረሻው ወደ መጀመሪያው እስኪ እንቁጠራቸው። ቦ ብ ቤ ባ ቢ ቡ በ። አሁን ደግሞ በእነዚህ በእያንዳንዳቸው የተመሰረቱን ቃላቶች እናያለን ማለት ነው። አሁን በማን ነው የምናየው? በበ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። ስለዚህ በረከት ይላል። በ የበቤተሰብ የመጀመሪያዋ ናት። ረ የረቤተሰብ የመጀመሪያዋ ናት። ከቤተሰብ የመጀመሪያዋ ናት። የጠቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ በረከት የሚል ቃል መስርተውልናል ማለት ነው። እዚህ ጋር በማን ነው የመሰረት ነው? በበ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። ስለዚህ ወደ ቀጣዩ እስኪ እንቀጣይ ደግሞ በቡ። እንግዲህ ቡ ማለት ደግሞ እቺኛዋ ፊደል ናት ማለት ነው። ወይም ደግሞ የሁለተኛዋ ድምጽ ናት ማለት ነው። ስለዚህ በአንድ ላይ ቡና ይላል። እንግዲህ ቡ የበቤተሰብ የሁለተኛዋ ናት እና የነቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ቡና የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ቢ እንሄዳለን። ቢ ማለት ደግሞ እቺኛዋ ፊደል ናት ማለት ነው። ስለዚህ ቢሮ ይላል። እንግዲህ እዚህ ጋር ደግሞ ቢ የበቤተሰብ የሶስተኛዋ ናት። ሮ የረቤተሰብ የሰባተኛዋ ናት። ስለዚህ በአንድ ላይ ቢሮ የሚል ቃል መስርተውልናል ማለት ነው። እዚህ ጋር ደግሞ በማን ነው የመሰረት ነው? በቢውም ደግሞ በዚህኛዋ ፊደል ነው ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ባ እንሄዳለን። ባ ማለት ደግሞ እቺኛዋ ፊደል ናት ማለት ነው። ስለዚህ ባቡር ይላል። ባ የበቤተሰብ የአራተኛዋ ናት። ቡ የበቤተሰብ የሁለተኛዋ ናት። ረ የረቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ባቡር የሚል ቃል መስርተውልናል ማለት ነው። እዚህ ጋር ደግሞ በባ ወይም ደግሞ በአራተኛዋ ድምጽ ነው የመሰረት ነው ማለት ነው። ቀጣይ ደግሞ ወደ ቤ እንሄዳለን። ቤ ማለት ደግሞ እቺኛዋ ፊደል ናት ማለት ነው። ስለዚህ ቤዛ ይላል። ቤ በቤተሰብ የአምስተኛዋ ናት። ዛ የዘቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ቤዛ የሚል ቃል መስርተውልናል ማለት ነው። እዚህ ጋር ደግሞ በማን ነው የመሰረተና? በቤ ወይም ደግሞ በአምስተኛዋ ድምጽ ነው ማለት ነው። ስለዚህ ወደ ቀጣዩ እንሂድ። ቀጣይ ደግሞ ወደ ብ እንሄዳለን። ብ ማለት ደግሞ እቺኛዋ ፊደል ናት ማለት ነው። ብሌን ይላል። ብ የበቤተሰብ የስድስተኛዋ ናት። ሌ የለቤተሰብ የአምስተኛዋ ናት። ን የነቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ብሌን የሚል ቃል መስርተውልናል ማለት ነው። እዚህ ጋር በማን ነው የመሰረት ነው? በቦ ወይም ደግሞ በስድስተኛዋ ድምጽ ነው ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ቦ እንሄዳለን። ቦ ማለት ደግሞ እቺኛዋ ፊደል ናት ማለት ነው። ስለዚህ ቦርሳ ይላል። እዚህ ጋር ደግሞ ቦ የበቤተሰብ የሰባተኛዋ ናት። ር የረቤተሰብ የስድስተኛዋ ናት። ሳ የሰቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ቦርሳ የሚል ቃል መስርተውልናል ማለት ነው። ስለዚህ እዚህ ጋር ደግሞ በማን ነው የመሰረት ነው? በቦ ወይም ደግሞ በሰባተኛዋ ድምጽ ነው ማለት ነው። ስለዚህ እዚህ ጋር ያሉት በማን ነው የተመሰረቱት? ከበስ ከቦ ባሉት በእነዚህ በሰባቱም ድምጾች የተመሰረቱት ቃላቶች ናቸው ማለት ነው። ስለዚህ እንደ አጠቃላይ በዛሬው ቪዲዮአችን በበና በቀ ቤተሰብ ቃላትን ምስረታን ያየነው ማለት ነው። ስለዚህ በዛሬው ቪዲዮአችን እነዚህን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።